እንግዲህ የዚህ መፈንቅለ መንግስት ዋና ተዋንያን ማዕከላዊ ሚና ሲጫወቱ የነበሩት 3 ሰዎች ናቸው። ወንድማማቾቹ ብርጋዴር ጀነራል መንግስቱ ነዋይና አቶ ገርማሜ ነዋይ በአንድ ቀን ውስጥ ስለመዳራቸው ጋብቻቸው የአባታቸውን ሞት በተረዱ ማግስት መከናወኑ ልዩ ያደርገዋል። ይህም የሆነው የአባታቸውን ቃለ ኑዛዜ ለመፈጸም ሲባል ነው ተብሏል። አዲስ ዘመን ጋዜጣ ላይ የካቲት 12 1951 ዓ.ም ይሄ ወጥቶ ነበር። የሰርግ በዓላት የጥር ወር የጋብቻ ስነ ስርዓት የሚፈጸምበት በመሆኑ በየሳምንቱ እሁድ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን እንዲሁም በየአቅራቢያው ባሉት አብያተ ክርስቲያናት የተፈጸሙት የሥርዓተ ተክሊል ጋብቻዎች ብዙዎች ናቸው። በአዲስ አበባ ከተማ በሚገኙት ማተሚያ ቤቶች የታተሙት የሰርግ መጥሪያ ደብዳቤዎች ብዛት በድምሩ ከ700 በላይ መሆናቸው ታውቋል። በዚህም መሠረት 700 የጋብቻ ሥነ ሥርዓት ተፈጽሟል ማለት ነው። ከዚህም በቀር በየጠቅላይ ግዛቱና በየአውራጃው፣ በየወረዳው፣ በየቀበሌው፣ በየአጥቢያው የተፈጸመው የጋብቻ ሥነ ሥርዓት የቱን ያህል እንደሆነ ከየአገረ ገዦቹ እንዲገለጽልን በወደድን ነበር። የእግዚአብሔርም የተቀደሰ ፈቃድ ሆኖ ለሚመጣው ዓመት ዘንድሮ የጋብቻቸውን ሥርዓት የፈጸሙት ወጣቶች ዘር ተክተው እንድናያቸው ተስፋ አለን። የጥር ወር ከገባ ጀምሮ እስካሁን ድረስ በየሳምንቱ እሁድ ሲፈጸም የሰነበተውን የጋብቻ ሥርዓት ቤቱ ይቁጠረው። እንዲሁም የካቲት 8 ቀን 1951 ዓ.ም እሁድ የክብር ዘበኛ ዋና አዛዥ የክቡር ብርጋዴር ጀነራል መንግስቱ ነዋይና የወይዘሪት ከፈይ ታፈረ እንዲሁም የወላይታ አውራጃ ገዢ አቶ ገርማሜ ነዋይና የወይዘሪት አያልነሽ ዘውዴ የጋብቻ ሥነ ሥርዓት በዚሁ ቀን ተፈጽሟል። አባታቸው አቶ ነዋይ በማረፋቸው ምክንያት የጋብቻቸው ሥነ ሥርዓት እንዳይቋረጥ ሲሉ አባታቸው በሰጡት ቃለ ኑዛዜ መሠረት እንደ ሟቹ ቃል ጋብቻው ጸጥታ በተመላው ሥነ ሥርዓት ተፈጽሟል። በዚህ ዓለም ደስታና ሐዘን በሰው ልጆች ላይ የሚፈራረቁ መሆናቸው ማታ የሐዘን ማለዳ የደስታ ድምፅ ይሰማል ሲል ቅዱስ ዳዊት በተናገረው ቃል ይታወቃል። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ታህሳስ መጀመሪያ ላይ አይደለን የታህሳስ ግርግርን እናነሳለን። ታህሳስ 4 ጀምሮ ታህሳስ 9 ነበር የተጠናቀቀው። ታህሳስ 4 ሙከራው ተጀመረ። ታህሳስ 5 መንግሥት መገልበጡ በይፋ ለሕዝብ በሚዲያ ተነገረ። እያለ የተደረገው የመፈንቅለ መንግሥት ሙከራ በዛሬው ዕለት ታህሳስ 8 የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘውድ ጠባቂዎች ባደረጉት ውጊያ ቀልብሰውታል። ልክ ታህሳስ 9 ሲሆን ንጉሠ ነገሥት ወደ አገር ቤት ገብተዋል። ቀደም ሲል በመግቢያችን ላይ ያስደመጥናችሁ መፈንቅለ መንግሥት ሙከራውን ያደረጉት ወንድማማቾቹ ብርጋዴር ጀነራል መንግስቱ ነዋይና ወንድማቸው አቶ ገርማሜ ነዋይ እንዴት በአንድ ቀን የሰርግ ሥነ ሥርዓታቸው እንደተፈጸመ ነው። መቼም ይገርማል። አባታቸው በሞቱ በማግስቱ ነው የወንድማማቾቹ ሰርግ በአንድ ቀን የተፈጸመው። የሚያሳዝኑ አባት ናቸው። ያን ጊዜ ያን ቦታ ላይ ሆኖ ነገሩን ሲያስቡት የሁለቱን ልጆቻቸውን በአንድ ቀን ሊደረግ የታቀደ ሰርግ ከማየታቸው ከአንድ ቀን በፊት ሕይወታቸው አለፈ ብሎ በዚህ ክፉ አጋጣሚ ሰው ክፉኛ ያዝናል። በሌላ በኩል ደግሞ ሲያዩት ከሁለት ዓመት በኋላ በአንድ ዓመት ውስጥ የሚሞቱትን ልጆቻቸውን ከማየታቸው ከሁለት ዓመት ቀደም ብለው መሞታቸውንም ልብ ይለዋል። አባት ሞቱ። በበነጋታው የአባታቸውን ኑዛዜ ለመፈጸም ሲሉ ወንድማማቾቹ በአንድ ቀን የሰርግ ሥነ ሥርዓታቸውን ዝም ባለ ሥነ ሥርዓት ሰርጋቸውን አከናወኑ። እንዲያም ሆኖ ከ10,000 በላይ ሰው በሰርግ ሥነ ሥርዓቱ ላይ ተገኝቶ ነበር ይባላል። ከዚያም ከ2 ዓመት በኋላ በ1953 ዓ.ም በወራት ልዩነት ወንድማማቾቹ ሕይወታቸው ሊያልፍ ችሏል። አባት የልጆቻቸውን በአንድ ጊዜ የተደረገ ሰርግ ሳያዩ መሞታቸው ቢያሳዝንም በአንድ ጊዜ መሞታቸውን ሳያዩ መሞታቸውን ደስ የሚያሰኝ ነገር አድርጎ ማሰብ አንድ ነገር ነው። በ2 ዓመት ጊዜ ውስጥ 3 ሰው ከአንድ ቤት አልፏል። አሳዛኝ ቤተሰብ ነው።
ብርጋዴር ጄኔራል መንግስቱ ነዋይ ወይዘሮ ከፈይ ታፈረን ያገቡት። ወይዘሮ ከፈይ ከወይዘሮ ፀሐይነሽ ኃይሉ ከበደ ነው የሚወለዱት። ወይዘሮ ፀሐይነሽ የስመጥሩ አርበኛ የጄኔራል ኃይሉ ከበደ ልጅ ናቸው። ያ ማለት የመንግስቱ ነዋይ ሚስት የስመጥሩ አርበኛ የጄኔራል ኃይሉ የልጅ ልጅ ናቸው ማለት ነው። የብርጋዴር ጄኔራል መንግስቱ ነዋይና የወይዘሮ ከፈይ ጋብቻ ስነ ስርዓት እንደጠቀስንላችሁ ከ10 ሺህ በላይ ሰዎች ታድመውበታል። በሰርጉ ላይ ከተጋበዙት ስመጥር ሰዎች መካከል አንዱ ዕውቁ አዝማሪ ግራዝማች አሊ ጡሃ ይገኙበታል። እኚህ አባት በሰርጉ ላይ ጄኔራል ኃይሉ ከበደን እንዲህ ሲሉ አሞገሱ። ጣሊያኖች ተሞኙ ቀላል ሰው መስሏቸው፣ የዋክሹም ልጅ ኃይሉ ከበዳቸው። እውነትም ዋክሹም የከበደ ኃይሉ የሚያንበገብገው ጠላቱን በሙሉ ከመቃብር በላይ ያስቀረው ስሙን ዘሪው ጣለት በሉ ኃይሉ ከበደን ብለው አሞግሰዋቸው ነበር። እንግዲህ ወይዘሮ ከፈይ አባታቸው ስመጥር አርበኛ ክቡር ደጃዝማች ታፈረ ይባላሉ። ከክቡር ጄኔራል መንግስቱ ነዋይ ህልፈት በኋላ ወይዘሮ ከፈይ በብዙ ችግር የተፈተኑ ቢሆንም ቅሉ ብዙ ዓመታት ቆይተውም ቢሆን የዝነኛው የባህር ኃይል ከፍተኛ መኮንን ኮሞዶር ጣሰው ደስታን አግብተው ለብዙ ዘመናት ታላቅ እንክብካቤና ፍቅር ተጎናጽፈው ቀሪው ዘመናቸው በደስታ ኖረው አልፈዋል ይባላል። ክቡር ኮሞዶር ጣሰው ወይዘሮ ከፈይ ከቀድሞ ባለቤታቸው የወለዷቸው ልጆችንም በታላቅ ፍቅርና እንክብካቤ በማሳደጋቸው ይመሰገናሉ። ዛሬ ስለ ግርማሜ ነዋይና ስለ መንግስቱ ነዋይ፣ ስለ ታሳስ ግርግር፣ ከታሳስ ግርግር ጋር ተያይዘው የሚነሱ ሌሎች ጉዳዮችንም እናነሳለን። ጥላሁን ገሰሰ በታሳስ ግርግር ታስሮ ነበር አሉ። ስለ ጥላሁን ገሰሰም የምንነግራችሁ ይኖረናል። ንጉሠ ነገሥቱ መፈንቅለ መንግሥት ተሞክሮባቸው መፈንቅለ መንግሥቱ ከሽፎ ወደ ሀገራቸው ሲመለሱ የመጡበት አይሮፕላን አስተናጋጅ የነበረችው ስቴስ ገጠመኛን ታጋራለች። እሱንም እንነግራችኋለን። በአጠቃላይ ከ1953ቱ የታሳስ መፈንቅለ መንግሥት ጋር ተያያዥ የሆኑ ሌሎቹንም ጉዳዮች አብራችሁን እስከ መጨረሻው ከዘለቃችሁ የምናነሳ ይሆናል። አብሮነታችሁን በአክብሮት ነው የምንጠይቀው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። የታሳሱ ግርግርን አስመልክቶ አንድ በብርሃኑ አስረስ የተጻፈ መጽሐፍ አለ። ማን ይናገር የነበረ የታሳሱ ግርግርና መዘዙ ይሰኛል። እሱን ተመርኩዘን ቀጥሎ ያለውን እስኪናቀርብላችሁ። በመፈንቅለ መንግሥቱ ሴራ ከተሳተፉት መካከል ሌተናል ኮሎኔል ወርቅነህ ገበየሁ ይገኙበታል። የጸጥታና ደህንነት ኃላፊው ናቸው። ቴዎድሮስ እጅ መስጠት አላስተማረንም፣ ይልቁንም የምላችሁን ስሙ፣ እኛ የተነሳነው እኛ ተበድለን ሳይሆን የአገራችንን ችግር ለማስወገድ ነበር፣ እኛ ጀምረነዋል፣ እናንተ ጨርሱት ብለው ነበር ራሳቸውን ያጠፉት። ወርሃ ታኅሳስ 1953 ዓ.ም በኢትዮጵያ ታሪክ ለየት ያለ ክስተት አስተናግዶ ያለፈ ወር ነው። ሁኔታው እንዲህ ነው። ቀዳማዊ አፄ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሠረት ህዳር መጨረሻ ላይ አዲስ አበባ ለቀው ሄዱ። የእርሳቸውን ከአገር መራቅ ሲጠባበቁ የነበሩ የሥርዓቱ 3 ከፍተኛ ባለሥልጣናት ማለትም የክቡር ዘበኛ ዋና አዛዥ ብርጋዴር ጄኔራል መንግስቱ ነዋይ፣ የጅጅጋ አውራጃ ገዥ ግርማሜ ነዋይ፣ ቀዳማዊ ኃይለ ሥላሴ ካቢኔ ምክትል ኢታማዦር ሹምና የሕዝብ ጸጥታ ጉዳይ ደህንነት ኃላፊ ሌተናል ኮሎኔል ወርቅነህ ገበየሁ ለወራት ቢሮዎቻቸውን ዘግተው ሲወያዩበት የነበረውን ንጉሠ ነገሥቱን ከሥልጣን የማስወገድ ዕቅድ ወደ ተግባር ለመቀየር ተንቀሳቀሱ። ታኅሳስ 4 1953 ለመፈንቅለ መንግሥቱ መሳካት እንቅፋት ይሆናሉ ብለው ያሰቧቸውን የሥርዓቱ ከፍተኛ ባለሥልጣናት በቁጥጥር ስር አዋሉ። ታኅሳስ 5 ልዑል አልጋ ወራሽ አስፋው ወሰንን በማስገደድ በኢትዮጵያ ሬዲዮ ጣቢያ የመንግሥት አዋጅን አስነገሩ። አልጋ ወራሽም እንዲህ ሲሉ አዋጁን አነበቡ። የኢትዮጵያ ሕዝብ ከ3000 ዓመታት በላይ የሚታወቅ ታሪክ አለው። ነገር ግን በዚህ ጊዜ ውስጥ ገበሬው ከሞፈር ከደግርና ከቀንበር የእርሻ መሳሪያ፣ ነጋዴው ከችርቻሮ፣ ሌላው በልዩ ልዩ የሚተዳደር አባቶች ካቆዩት የአሰራር ዘዴ ያልወጣ ነው። በጠቅላላው የኢትዮጵያ ሕዝብ ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ሕግንና ሥርዓትን መሠረት አድርጎ
ሕዝብን መበደያና መጨቆኛ አይነተኛ መሳሪያ ሆኖ ቀረ እያሉ የሥርዓቱን አስከፊነትና የለውጥ አስፈላጊነትን አስረግጠው ተናገሩ። አያይዘውም እንዲህ ሲሉ ስለ ራሳቸው አዲስ በተቋቋመው መንግሥት ውስጥ እንዴት ሕዝቡን ሊያገለግሉ እንደተዘጋጁ ተናዘዙ። ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደሞዝ ብቻ በስልጣኔ እውነተኛውን ሕገ መንግሥት መመሪያ በማድረግ ሀገሬንና የኢትዮጵያን ሕዝብ ፍጹም በሆነ ቅን ልቦና ለመስራት ወስኛለሁ። አክለውም ሕዝቡ አዲስ ከተቋቋመው መንግሥት ጎን እንዲቆም ጥሪያቸውን እንዲህ ሲሉ አስተላለፉ። አዲስ የተቋቋመው የኢትዮጵያ ሕዝብ መንግሥት በኔው በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶችና እንዲሁም በኢትዮጵያ ሕዝብ የተደገፈ ስለሆነ ስለዚህ የሚደረገው ሹምሽርም ሆነ ሥራው ማንኛውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ሕዝብ በዓለም ሕዝብ ፊት ተገቢ የሆነውን ግርማ ሞገስ የተጎናጸፈ ክብር የሚያስገኝልህ ታሪክ መሆኑን አውቀህ ኅብረትህ ከብረት የጠነከረ ይሁን ሲሉ የሞትንም እኛ ያለንም እኛ አይነት ንግግራቸውን አሳረጉ። ታኅሳስ 6 የኢትዮጵያ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ባስልዮስ። እኚህ ፓትርያርክ የመጀመሪያው የኢትዮጵያ ተዋሕዶ ቤተ ክርስቲያን ኢትዮጵያዊ ፓትርያርክ ናቸው። መፈንቅለ መንግሥቱን በመቃወም ለሕዝቡ እንዲህ ሲሉ መልእክታቸውን አስተላለፉ። የኢትዮጵያ ሕዝብ ሆይ በሃይማኖታችሁ በቃል ኪዳናችሁ ጸንታችሁ ቀዳማዊ ኃይለ ሥላሴን ብቻ እንድታገለግሉ ከሃዲ የሆኑትን ወንበዴዎች እንዳትከተሏቸው በተሰጠኝ ሃይማኖት አባትነትና ሥልጣን መሠረት አውግዣችኋለሁ ሲሉ ሕዝቡ የንጉሡን ዘውድ እንዲጠብቅና ከንጉሡ ጎን እንዲቆም የሚጠይቅ ወረቀት በአውሮፕላን አዲስ አበባ ላይ ተበተነ። ታኅሳስ 7ና 8 በለውጥ ፈላጊ የክቡር ዘበኛ ጦር አባላትና በቀዳማዊ ኃይለ ሥላሴ ዙፋን ደጋፊ የምድር ጦር አባላት ከፍተኛ ውጊያ በአዲስ አበባ ተደረገ። አዲስ አበባ ቀውጢ ሆነች። በሴንቼንቶ ፈንታ ታንኮች፣ የጦር መኪናዎች ከተማውን ወረሯት። የከተማዋ ማድመቂያ ወይዛዝርት ከከተማው ተሰወሩ። በምትኩ መለዮ ለባሽ ወታደሮች ከነሙሉ ትጥቃቸው ከተማዋን ሞሏት። እምብዛም በሕዝቡ የማይታወቀው የጦር አውሮፕላኖች ከተማውን ፋታ ነሷት። አዲስ አበባ ተጨነቀች። ከ1929 የፋሺስት ጭፍጨፋ በኋላ በድጋሚ በጭንቀት ተወጠረች አዲስ አበባ። በመጨረሻ ውጊያው በንጉሡ ዙፋን ደጋፊዎች ድል አድራጊነት ተጠናቀቀ። የመፈንቅለ መንግሥት ሙከራው ሙሉ በሙሉ ከሸፈ። የመፈንቅለ መንግሥት ዋና ተዋናያንም ዓላማቸው እንደተጨናገፈ ሲረዱ ከአዲስ አበባ ለመሰወር ሙከራ አደረጉ። ታኅሳስ 9 ንጉሠ ነገሥቱ የብራዚል ጉብኝታቸውን አቋርጠው በአስመራ በኩል አዲስ አበባ ገቡ። በሥልጣን ዘመናቸው ለሁለተኛ ጊዜ ከሥልጣን ከተወገዱ በኋላ በድጋሚ ወደ ዙፋናቸው ተመለሱ። ከቤተ መንግሥታቸው በመሆን በኢትዮጵያ ሬዲዮ ጣቢያ በኩል አለን፣ ወደ ዙፋናችን በሰላም ተመልሰናል አሉ። ታማኝ ሆነው ዘውዱን ለጠበቁት ሁሉ የምስጋና መልእክታቸውን አስተላለፉ። ታኅሳስ 10 የመፈንቅለ መንግሥቱ መሪ ሌተናል ኮሎኔል ወርቅነህ ገበየሁ ለትንሽ ቀናት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ መደበቅ ቢችሉም በመጨረሻ ለጦር ሰራዊቱ በደረሰው መረጃ በከበባ ስር ዋለ። እጃቸውን እንዲሰጡ በተጠየቁም ጊዜ ቴዎድሮስ እጅ መስጠት አላስተማረንም፣ ይልቁንም የመላችሁን ስሙ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የአገራችንን ችግር ለማስወገድ ነበር፣ እኛ ጀምረነዋል፣ እናንተ ጨርሱት በማለት በያዙት መሳሪያ ራሳቸውን አጠፉ። የዳግማዊ ቴዎድሮስ ልጅ ሌተናል ኮሎኔል ወርቅነህ ገበየሁ ተባሉ። ታኅሳስ 15 የተቀሩት ሁለቱ የመፈንቅለ መንግሥት መሪዎች ከከተማው ቢሰወሩም ብዙም ሳይርቁ ደብረ ዘይት ዝቋላ አካባቢ በአካባቢው ነዋሪዎች ከበባ ውስጥ ወደቁ። እጅ ለመስጠት ፈቃደኛ ባለመሆናቸው በተደረገ የተኩስ ልውውጥ የመፈንቅለ መንግሥት ዋና መሪ የነበሩት ብርጋዴር ጀነራል መንግሥቱ ንዋይ በከባድ ቆስለው ሲያዙ ታናሽ ወንድማቸው ገርማሜ ንዋይ ተገደሉ። ሬሳቸውም ወደ አዲስ አበባ መጥቶ አራዳ ጊዮርጊስ ቤተ ክርስቲያን ፊት ለፊት በሚገኘው አደባባይ ላይ ቀደም ብሎ ከተሰቀለው ከሌተናል ኮሎኔል ወርቅነህ ገበየሁ ሬሳ ጎን ተሰቀለ። በሌላ በኩል ብርጋዴር ጀነራል መንግሥቱ ንዋይ ሕክምና ተደርጎላቸው ፍርድ ቤት ቀረቡ። ሆኖም ፍርድ ቤቱ በስቅላት እንዲቀጡ ውሳኔ ያስተላለፈባቸው። ይግባኝ እንዲሉ በተጠየቁበት ወቅት
ለችሎቱ ታሪካዊ ንግግር አደረጉ። እናንት ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳይን የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባኝ ማለት በፈለግሁ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ ከተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን የዛሬውን ፍርድ ታውቁት እንደነበር ሳስብና ፍርድ እስከዚህ ደረጃ ወርዶ መርከሱን ስታዘብ ሐዘኔ ይበዛል። ለኢትዮጵያ ሕዝብ አንድነት፣ ነጻነትና እርምጃ የተነሳው ሀገር ወዳድ ነኝ እንጂ ለማፋጀት የተነሳው ወንበዴ አይደለሁም። ይህን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ እዚህ ከናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንኩሾች ያነሰ ደሞዝ የሚያገኙ 2 የተራቡ ወታደሮችን አጣልቼ ለማደባደብና አገር ለማፍረስ አለመምጣቴን የሚያረጋግጥልኝ እናንተ በትእዛዝ ፍረዱ የተባላችሁትን ፍርድ ለመቀበል እዚህ መቆሜ ነው። ከኔ በፊት በግፍ የፈሰሰው ንጹሕ የኢትዮጵያውያን ደም ብዙ ነው። በአፄ ኃይለ ሥላሴ ዘመነ መንግሥት ግፍ ሽልማት በመሆኑ እኔ ለመሞት የመጀመሪያው ሰው አልሆንም። ሥልጣን ኃላፊ ነው። እናንተ ዛሬ ከጨበጣችሁት የበለጠ ሥልጣን ነበረኝ። ሀብትም አላጣሁም። ነገር ግን ሕዝብ የሚበደልበት ሥልጣንና ድሃ የማይካፈለው ሀብት ስላልፈለጉ ሁሉንም ንቄ የተነሳው። አሁንም እሞታለሁ። ሰው ሞትን ይሸሻል። እኔ ግን በደስታ ወደ ሞት እሄዳለሁ። ለኢትዮጵያ ሕዝብ ታላቅነት ቀድሞይ መሥዋዕት የሆኑትንና አብረውኝ ተነስተው የነበሩትን ጀግኖች ወንድሞቼን ለመገናኘት ናፍቄያለሁ። የጀመርኩት ሥራ ቀላል አይደለም። አልተሸነፍኩም። ወገኔ የሆነው ድሃው የኢትዮጵያ ሕዝብ የጀመርኩለትን ሥራ በቅርብ ጊዜ ውስጥ ፈጽሞ ራሱን በራሱ እንደሚጠቅም አልጠራጠርም። ከሁሉ በበለጠ የሚያስደስተኝ ለኢትዮጵያ ሕዝብ ልሰራለት ካሰብኳቸው ሥራዎች አንዱ የኢትዮጵያ ወታደር ዋጋና ክብር ከፍ ማድረግ ሲሆን ይህ ሐሳቤና ፍላጎቴ ሕይወቴ ከማለፉ በፊት ሲፈጸም ማየቴ ነው። ዛሬ መኖራችሁን በማየቴ ነገ መሞታችሁን ረስታችሁ አሜን ብላችሁ ቀናችሁን በማስተላለፍ በመገደዳችሁ በእኔ ላይ ሳትፈርዱ በራሳችሁ ላይ ፈረዳችሁ መሆናችሁን አላስተዋላችሁም። እኔ የተነሳሁት ከትክክለኛ ሕግና ከሕሊናችሁ ውጪ ለመፍረድ እንዳትገደዱ ለማድረግ ነበር። ባጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያክል 10 እና 15 ዓመት በቀጠሮ የምታጉላሉትን ሕዝብ ጉዳይ እንደዚህ አፋጥናችሁ ብትመልሱለትና ብትመለከቱለትና ብትሸኙት ኖሮ የእኔ መነሳት ባላስፈለገም ነበር። ከእናንተ ከዳኞቹና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ እኔ ፍርድ ተቀባይ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ። የኔ ከጓደኞቼ መካከል ለጊዜው በሕይወት መቆየትና ለእናንተ ፍርድ መብቃት የዘመኑን ፍርድ ለመጪው ትውልድ የሚያሳይ ይሆናል። ዋ ለእናንተና ለገዣችሁ የኢትዮጵያ ሕዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚወርድባችሁ መዓት አሰቃቂ ይሆናል። በተለይ የአፄ ኃይለ ሥላሴ ግፍ መንግሥት ባላደራዎች ሆነው ድሃውን የኢትዮጵያ ሕዝብ ሲገሸልጡት ከነበሩት መኮንን ሀብተወልድና ገብረወልድ እንግዳ ወርቅን ከመሳሰሉት በመንፈስ የታሰሩ በሥጋ የኮሰሱ መዥገሮች መካከል ጥቂቶቹን ገለል ማድረጌን ሳስታውስና የተረፉትን ፍጻሜያቸውን በሚበድሉት በኢትዮጵያ ሕዝብ እጅ ላይ መውደቅ ሲሰማኝ ደስ ይለኛል። በተለምዶ የታህሳስ ግርግር ተብሎ የሚታወቀው የ1953 መፈንቅለ መንግሥት ሙከራ በዚሁ ተቋጨ። ንጉሥ አይከሰስም፣ ሰማይ አይታረስም የሚባለው አባባል ተረት ሆኖ ቀረ። ንጉሥም ይከሰሳል፣ ሰማይም በመብረቅ ይታረሳል የሚሉ መፈክሮች ማስተጋባት ጀመሩ። ልክ ይህ ከሆነ ከ13 ዓመታት በኋላ ንጉሠ ነገሥቱ ከሥልጣናቸው ተወገዱ። ክቡር ዶክተር አርቲስት ጥላሁን ገሰሰና የታህሳሱ 1953 ዓ.ም መፈንቅለ መንግሥት ታሪክ አሁን ቀጥሎ እናቀርብላችኋለን። የመፈንቅለ መንግሥት ሙከራው በተካሄደ በአራተኛው ቀን መሰለኝ ጃንሆይ ጉብኝታቸውን አቋርጠው ወደ አዲስ አበባ ገቡ። አሁን አገር ሰላም ነው አልሁና እኖርበት ወይም በጭንቆኜ ሁኔታውን እከታተልበት ከነበረው ፊት በር እየተባለ ከሚጠራው ሰፈር ወጣሁና 4 ኪሎ አቶ ሻውል ቤት ገባው። ለካ ጦር ሰራዊት ይከታተለኛል። ድንገት ጀርባዬን በሰደፍ ደቅኖ ቀጥል አለኝ።
ከዛ ሌሎችም በጥፊ በርግጫ እያዳፉ እንዲያውም የሌለኝን ማረግ ሁሉ እየሰጡኝ የኛ መቶ አለቃ የሾሙህ የሸለሙህ ጃንሆይ መጥቷል፣ ምን ይዋጥ አንት ከሃዲ፣ ለሰንደቅ ዓላማህና ለንጉሥ የገባኸውን ቃል በልተ መንግሥት ልትገለብጥ ሞከርህ አይደል? አሳሬን ያሳዩኝ ጀመር። መልስ ለመስጠትና መቶ አለቃ ቀርቶ ወታደር አይደለሁም ሲቪል ነኝ ብዬ ለመናገር እንኳ ፋታ አልሰጡኝም። ቁም ስቅሌን አሳዩኝ። በዚህ አይነት ሁኔታ መከራዬን እያሳዩ ወስደው አሁን ሸራተን አዲስ ወደ ተሰራበት አካባቢ ከነበረ ሽንት ቤት ውስጥ አስገቡኝ። እውነት ለመናገር ያን ሁሉ መከራ ከማየት ያን ዕለት ብሞት መርጥ ነበር። አንዴ በርግጫ ሊያውም በወታደር ጫማ፣ እንደገና በጥፊ፣ እንደገና በቆመጥ፣ ኧረ ስንቱ ይነገራል። እና እንዲህ እንዳውድማ ላይ ገብስ ሲወቁኝ ውለው ሽንት ቤት ከዘጉብኝ ከተወሰነ ሰዓት በኋላ 4ኛ ክፍለ ጦር ወሰዱኝ። እዚያ ስደርስ የያዙኝ ወታደሮች በኩርንችት ጫማ እስከሚበቃቸው ከወቀሩኝ በኋላ ለዘቦች አስረከቡኝ። ሰውን እንደ እባብ መቀጥቀጥ በሕግ የተፈቀደ እስኪመስል ድረስ የ4ኛ ክፍለ ጦር ወታደሮችም መፈጠሬን እስክጠላ ገረፉኝ። ኧረ ገረፉኝ የሚለው ቃል አይገልጸውም። ሕሊና ያለው ሰው በመሰሉ ላይ ፈጽመዋል ተብሎ የማይታሰበውን የጭካኔ እርምጃ ወሰዱብኝ ሲል ክቡር ዶክተር አርቲስት ጥላሁን ገሰሰ የ1953ቱ የታህሳስ ግርግር ጊዜ የገጠመውን ስቃይ አካፍሎ ነበረ። የንጉሠ ነገሥቱ የክብር ዘበኛ አዛዥ የነበረው ብርጋዴር ጀነራል መንግሥቱ ነዋይ ከ1928 ዓመተ ምህረት በፊት በወለታ የመኮንኖች ማሰልጠኛ የሰለጠነና ከፋሽስት ኢጣሊያ ወረራም በኋላ የጥቁር አንበሳ ድርጅቶችን አቋቁሞ ጠላትን ሲፋለም የነበረ የወጣት አርበኞች አባል ነበር። ገርማሜ ነዋይ በ1916 ዓመተ ምህረት በአዲስ አበባ ተወልዶ የአንደኛና ሁለተኛ ደረጃ ትምህርቱን በታዋቂው በተፈሪ መኮንን አጠናቆ በኋላም ለከፍተኛ ትምህርት አሜሪካ ከተላከ በኋላ የመጀመሪያ ዲግሪውንና ሁለተኛ ዲግሪውን በማህበራዊ ሳይንስ በማጠናቀቅ ወደ ሀገሩ ከተመለሰ በኋላ የወላይታ አውራጃ ገዥ ሆኖ የተመደበ ነው። በመንግሥት ሥራ ላይ ከተሰማራበት ጊዜ ጀምሮ ከፍተኛ የኃላፊነት ስሜት መሰማትና መቆርቆር አይነተኛ ባህሪ ሆነ። መንግሥት ግን ይህን አዝማሚያውን አልወደደለትም። በዚህም ምክንያት ራቅ ያሉ ግዛቶች አስተዳዳሪ ሆኖ እንዲሾም ቢያደርገውም ሐሳቡን ግን ሊገታው አልፈቀደም። በተመደበባቸው አገሮች ሁሉ ያለ መንግሥት ዕውቅና የተለያዩ ተራማጅ እርምጃዎችን መውሰድ ሲጀምር፣ መንግሥትም ውሳኔውን እያሰናከለበት መሄድ ሲጀምር፣ ይህን ጊዜ ነው እንግዲህ መንግሥትን መለወጥ አማራጭ የሌለው ተግባር መሆኑን አምኖ ወንድሙን መንግሥቱ ነዋይን ከጎኑ እንዲቆም ማነሳሳት የጀመረው። ለሚስኪኗ ኢትዮጵያ የተሻለ የአስተዳደር ሥርዓት ለማምጣትና ለሕዝቡ ተራማጅ የሆነ ሥርዓትን ለመገንባት ታልሞ የተደረገ እንደነበር ይናገራሉ መፈንቅለ መንግሥት አድራጊዎቹ። የሁለቱ ወንድማማቾች የመፈንቅለ መንግሥት ሙከራ የዓላማ ግልጽነት የጎደለው፣ የአደረጃጀት ብቃት ያልነበረውና በርካታ ጉድለቶች የበዙበት ነበር ይባላል። የመፈንቅለ መንግሥቱ መሪዎች ትልቁ ስህተታቸው የምድር ጦሩንና የአየር ኃይሉን ለማሳተፍ አለመቻላቸውም ነበር። በ1953 ዓ.ም ቀዳማዊ አፄ ኃይለ ሥላሴ ለጉብኝት ወደ ብራዚል መሄዳቸውን ተከትሎ የክብር ዘበኛ ጦር አዛዥ ብርጋዴር ጀነራል መንግሥቱ ነዋይ መፈንቅለ መንግሥት ለማድረግ ትምህርታቸውን በውጭ አገር ከተከታተሉት ከታናሽ ወንድማቸው ገርማሜ ነዋይ ጋር ሲማከሩ በወቅቱ በሂደቱ ላይ አብሯቸው የነበሩት የጸጥታና ደህንነት ክፍል ኃላፊው ኮሎኔል ወርቅነህ ገበየሁና ከፖሊስ ኃይል አዛዡ ከብርጋዴር ጀነራል ጽጌ ዲቡ ጋር ሆነው ነበር። በዕለቱ ለትላልቅ መሳፍንት፣ መኳንንቶች፣ ዋና ሚኒስቴሮች እቴጌይቱ ታሟልና በአስቸኳይ ወደ ቤተ መንግሥት እንዲመጡ የሚል የስልክ ጥሪ መልእክት ተላለፈ። አብዛኞቹ ባለሥልጣናት በቀረበላቸው ጥሪ መሠረት ከቤተ መንግሥቱ ሲደርሱ ከእቴጌይቱና ከአልጋ ወራሹ ጋር እዛው ቤተ መንግሥቱ ውስጥ በቁጥጥር ሥር አዋሏቸው። ነገር ግን የጦር ሰራዊት ኢታማዦር ሹም ሜጀር ጀነራል መርዕድ መንገሻና የምድር ጦር አዛዥ ሜጀር ጀነራል ከበደ ገብሬ ግን በተደጋጋሚ ቢጠሩም አሻፈረኝ ብለው ቀሩ። ታኅሳስ 5 ቀን 1953 ዓ.ም የወንድማማቾቹ ቡድን ዓላማውን ለሕዝብ ይፋ አደረገ። የተሻለ ማኅበረ ኢኮኖሚያዊና ፖለቲካዊ ስሪት ያላትን ሀገር እውን ለማድረግ ፍላጎትና ዓላማ እንዳላቸው ገለጹ።
ለውጥ ፈላጊ ናቸው የሚባሉት ልዑል ራስ እምሩ ኃይለ ሥላሴ በጠቅላይ ሚኒስትርነት መሾማቸውንና አልጋ ወራሹን አስፋው ወሰን ኃይለ ሥላሴንም በማስማማት አስገድደው ነው የሚሉም አሉ። መንግሥት በቆረጠላቸው ደሞዝ እየተዳደሩ ለሕገ መንግሥት የሚገዙ ንጉሥ ሆነው እንደሚያገለግሉ ራሳቸው ለሕዝቡ በራዲዮ እንዲያስተላልፉ አደረጉ። በቀጣዩ ቀን በወንድማማቾቹ የተጠነሰሰውን የመፈንቅለ መንግሥት ሙከራ የሚቃረነው የነ ጀነራል መርዕድ መንገሻ ኃይል ሙከራውን ለማክሸፍ ዝግጅቱን ጨርሶ በአየርና በታንክ ጭምር የተፋፋመው ውጊያ ሲጀምር ብርጋዴር ጀነራል መንግሥቱ ነዋይ የመምሪያ ክፍላቸውን ወደ ገነተ ልዑል ቤተ መንግሥት አዛወሩ። በቀጣዮቹ ቀናት የምድር ጦሩንና የአየር ኃይሉን ያላሳተፈው የመፈንቅለ መንግሥት ሙከራ እየተዳከመ፣ በአንጻሩ ደግሞ የንጉሡ ታማኞች እያደር እየበረቱ መሄዳቸውን የተገነዘቡትና ብርጋዴር ጀነራል መንግሥቱ ነዋይ በቁጥጥራቸው ስር የነበሩትን መሳፍንት፣ መኳንንት፣ ሚኒስትሮችንና መኮንኖችን ወደ አረንጓዴ ሳሎን አዛውረው አልጋ ወራሹንና አዲሱን ጠቅላይ ሚኒስትርን ደግሞ ለብቻቸው እንዲጠበቁ ያደርጋሉ። በእንደዚህ ሁኔታ እያለ ብርጋዴር ጀነራል ጽጌ ዲቡ ወዲያው ከተቃራኒ ወገን በተተኮሰ ጥይት ሲገደሉ፣ ኮሎኔል ወርቅነህ ገበየሁም በተኩስ ልውውጥ ወቅት ራሳቸውን አጠፉ። እነ ብርጋዴር ጀነራል መንግሥቱ ደግሞ የያዟቸውን እስረኞች ረሽነው ለማምለጥ ወሰኑ። 15 ከፍተኛ ባለሥልጣኖች በገነተ ልዑል ቤተ መንግሥት በአረንጓዴው ሳሎን ውስጥ በግፍ ተረሸኑ። እነርሱም አንደኛ ልዑል ራስ ስዩም መንገሻ የትግራይ ጠቅላይ ገዥና የአፄ ዮሐንስ የልጅ ልጅ፣ ሁለተኛ ራስ አበበ አረጋይ የሚኒስትሮች ምክር ቤት ሰብሳቢና የመከላከያ ሚኒስትር፣ ሦስተኛ አቶ መኮንን ሀብተወልድ የንግድና ፕላኒንግ ሚኒስትር፣ አራተኛ ሜጀር ጀነራል ሙልጌታ ቡሊ የሕዝባዊ ኑሮ እድገት ሚኒስትር፣ ብላታ አየለ ገብሬ የሕግ መወሰኛ ምክር ቤት አባል፣ ሊቀ መኳስ ታደሰ ነጋሽ የፍርድ ሚኒስትር ደኤታ፣ አፈ ንጉሥ እሸቱ ገዳ የጸጥታ ምክትል ሚኒስትር፣ ብላታ ዳዊት ዕቁበዝጊ የውጭ ጉዳይ ሚኒስትር ደኤታ፣ አቶ አምደ ሚካኤል ደሳለኝ የማስታወቂያ ምክትል ሚኒስትር፣ አቶ ገብረወልድ እንግዳ ወርቅ የጽሕፈት ሚኒስትር ደኤታ፣ አባሃና ጅማ የጃንሆይ ግምጃ ቤት ሹምና የጃንሆይ ነፍስ አባት፣ ደጃዝማች ለጥይበሉ ገብሬ የሕግ መወሰኛ ምክር ቤት አባል፣ አቶ ለማ ወልደ ገብርኤል የመንግሥት ንብረትና የማዕድን ምክትል ሚኒስትር፣ አቶ አብዱላሂ ሙሜ የገንዘብ ምክትል ሚኒስትር፣ አቶ ክብረት አስታጥቄ የአገር ግዛት ረዳት ሚኒስትር የነበሩት የንጉሠ ነገሥቱ ባለሥልጣናት በመፈንቅለ መንግሥት ሞካሪዎቹ ተረሽነው ሞቱ። በሁለቱ ወገኖች መካከል በተደረገ የተኩስ ልውውጥም የሞቱ ባለሥልጣናት ነበሩ። ከነዚህ መካከል ሻምበል ደረጃ ኃይለማርያም ማሞ ይገኝበታል። በታሪክ እንደሚታወቀው የክብር ዘበኛ መኮንን የነበሩት ሻምበል ደረጃ ኃይለማርያም ማሞ መፈንቅለ መንግሥቱን በመቃወም የቤተ መንግሥቱን አጥር በታንክ ደምስሰው ሲገቡ ከዛኛው ወገን በተተኮሰ ጥይት ተመተው ሕይወታቸው ያለፈ ሲሆን ሻምበል ደረጃ የስመ ጥሩ አርበኛ የኃይለማርያም ማሞ ልጅ እንዲሁም የንጉሠ ነገሥት አፄ ኃይለ ሥላሴ የልጅ ልጅ የሆኑት የልዕልት ሶፊያ ደስታ ባለቤት ነበሩ። ከታች በምስሉ ላይ የምትመለከቱትም ሻምበል ደረጃ ኃይለማርያም ታዋቂ በሆነው በታላቋ ብሪታንያ በሚገኘው ግዙፉ በሳንድሩስት ወታደራዊ ተቋም ሮያል ሚሊተሪ አካዳሚ ሳሉ የተነሱት ነው። ከዚያም ወንድማማቾቹ በቤተ መንግሥቱ ጋራዥ በኩል ሾልከው ወደ ቀጨኔ መድኃኔዓለም በኩል ጫካ ለጫካ ኮበለሉ። ከባልደረባቸው ሻምበል ባየ ጥላሁን ጋር ከአዲስ አበባ ወጣ ብላ የምትገኘው ድሬ ጨለባ በተባለ ስፍራ ለቀናት ከተደበቁ በኋላ በጦር ተከበቡ። በተደረገው የተኩስ ልውውጥ ሻምበል ባየና ገርማሜ ነዋይ ሲገደሉ ወንድማቸው መንግሥቱ ነዋይ ክፉኛ ዓይናቸውን ቆስለው ይያዛሉ። በማግስቱም የሁለቱ አስክሬን በአደባባይ ላይ ተሰቅሎ አለ። መንግሥቱ ነዋይ ቆስለው ከተያዙ ከወራት በላይ በሕክምና ከቆዩ በኋላ በወራ መጋቢት 1953 ዓ.ም በስቅላት እንዲቀጡ ተፈርዶባቸው በተክለ ሃይማኖት አደባባይ ተሰቅለዋል። ጀነራል መንግሥቱ ታዳሚዎች በተገኙበት በግልጽ ፍርድ ቤት ቀርቦ የተናገረው ንግግር በጣም አስገራሚና በገርማሜ ነዋይ ገፋፊነት የገባበት መፈንቅለ መንግሥት ነው ያሉትን ሁሉ በጥርጣሬ እንድንመለከት ያደረገ ነው ባዮች ብዙ ናቸው። ምክንያቱም ገርማሜ ነዋይ ባይገፋፋውም ራሱ ስለ ሥርዓቱ ያለውን አመለካከት በንግግሩ ቁልጭ አድርጎ በጣፋጭ ሁኔታ አስቀምጦታልና ተብሏል። ጃንሆይ ከዓይኖ ስር የነበረውን ቆሻሻ አስወገድኩሎት እንጂ ወዳጆቹን አልገደልኩም በማለት መናገሩም ተዘግቧል። በነገራችን ላይ ፍርድ ቤቱ በስቅላት እንዲቀጣ ሲበይን ንጉሠ ነገሥቱ ግን
የሞት ፍርዱን ወደ ዕድሜ ልክ እስራት እንዲቀየርለት ፈልገው ነበር። በግሪን ሳሎን እልቂት የተገደሉት ከፍተኛ የመንግሥት ሹማምንቶች ቤተሰቦች ግን በንጉሠ ነገሥቱ የፍርድ ማሻሻያ ሐሳብ በመቆጣታቸው የተነሳ የሞት ቅጣቱ እንዲፈጸምበት ተወሰነ። ሌላኛው አስገራሚ ነገር በመፈንቅለ መንግሥቱ ማግስት ጃንሆይ የብራዚል ጉብኝታቸውን አቋርጠው በአስመራ በኩል ወደ አዲስ አበባ መጡ። የንጉሣዊው ቤተሰብ ከፍተኛ ባለሥልጣኖችና ሌሎች የአዲስ አበባ ነዋሪዎች አየር ማረፊያውን ከበው የጃንሆይን መምጣት በጉጉት ይጠባበቁ ነበር። ንጉሠ ነገሥቱም ቅዳሜ ታኅሳስ 8 ቀን 1953 ዓ.ም አዲስ አበባ እንደገቡ ንጉሠ ነገሥቱን የያዘችው DC-6 አውሮፕላን እንዳረፈች የመውረጃው ደረጃው ቀርቦ ቀይ ምንጣፍ አውሮፕላኑ ድረስ ተዘረጋ። ከአውሮፕላኑ ቀድመው የወረዱት የንጉሠ ነገሥቱ ልዩ ረዳት ጀነራል አበበ ኃይለ ማርያም ነበሩ። ጃንሆይ ወታደራዊ ዩኒፎርማቸውን እንደለበሱ ገና ከአውሮፕላኑ ብቅ እንዳሉ ዙሪያውን ከቦ ይጠባበቃቸው የነበረው የአዲስ አበባ ነዋሪ ሕዝብ እልልታውንና ጭብጨባውን አቀለጠው። ንጉሠ ነገሥቱ መሬቱን እንደረገጡ አልጋ ወራሹ ልዑል አስፋ ወሰን የጃንሆይ እግር ስር ወደቁ። ልዑል አልጋ ወራሹ አባታቸው እግር ስር የወደቁበት ምክንያት ከመፈንቅለ መንግሥቱ አድራጊዎች ጋር በመተባበራቸው ይቅርታ ለመጠየቅ አስበው ያደረጉት ይመስላል። ጃንሆይም እግራቸው ስር የተደፋውን ልጃቸውን ለማንሳት ምንም ሙከራ ሳያደርጉ በቁጣ ቃል ለእኛ ክብር የሚሆነው አንተ ሞተህ ለቀብር ብንገኝ ነበር፣ ተነስ ማለታቸው ተዘግቧል። እስኪ አሁን ደግሞ ሆስቴስ አልማዝ በሻህና የታኅሳሱን ግርግር ትዝታ እናውጋችሁ። ታኅሳስ 4 ቀን 1953 ዓ.ም እነ ብርጋዴር ጀነራል መንግሥቱ ንዋይና ሌሎች ግለሰቦች የቀዳማዊ ኃይለ ሥላሴ መንግሥት ለመገልበጥ ሙከራ አድርገው ከሸፈ። ከዚያም ንጉሠ ነገሥቱ በዚያን ጊዜ ብራዚልን እየጎበኙ ነበር። ግርማዊ ጃንሆይ በተጓዙበት አውሮፕላን የበረራ አስተናጋጅ ከነበሩት መካከል አንዷ ወይዘሮ አልማዝ በሻህ እሸቴ ነበሩ። የያኔው ገጠመኛቸው በ1995 ዓ.ም በታተመው የኢትዮጵያ የበረራ አስተናጋጆች ማኅበር መጽሔት ላይ እንዲያስፍረውት ነበር። በኢትዮጵያ አየር መንገድ መስሪያ ቤት ተቀጥሬ 7 ዓመታት ያህል በሆስተስነት ባገለገልኩበት ዘመን በእጅጉ የሚያስደስቱና አስደንጋጭ የሆኑ ገጠመኞች አሳልፌያለሁ። ጥቂቶቹ ገጠመኞች ከሙያው ባህሪ የተነሳ የሚከሰቱ ስለነበሩ ለሆስተሶች እንደ አዲስ ነገሮች ላይቆጠሩ ይችላሉ። እንዳሁኑ ዘመን የአውሮፕላን ጠለፋና የፈንጂ አደጋዎች ባይኖሩም መስዋዕትነትን የሚጠይቁ ገጠመኞች አልነበሩም ማለት አይደለም። ምንጊዜም ከማረሳው ገጠመኞች አንዱ በ1953 ዓ.ም ግርማዊ ንጉሠ ነገሥት ለጉብኝት ወደ ብራዚል ሄደው ሳለ የተሞከረው መፈንቅለ መንግሥት ነበር። በዚህ ረዥም ጉዞ የሥራ ጓደኛዬ አጸደ በቀለና ሌሎችን ፈረንጅ ሆስቴሶች አብረን ሄደን ነበር። ብራዚል እንደደረስን የመጀመሪያውን ቀን ብራዚሊያ በተባለችው ከተማ አደርን። በማግስቱ ሳኦ ፖሎ ከተማ ገብተን ጥቂት ካረፍን በኋላ እኔና አጸደ የመታሰቢያ ዕቃዎች ለመግዛት ወደ ገበያ ወጣን። የገዛነውን ዕቃ ይዘን ወዳረፍንበት ሆቴል ስንመለስ የሚዲያ ሰዎች ካሜራቸውንና የቪዲዮ መሳሪያቸውን ተሸክመው በጥያቄ ያዋክቡን ጀመር። እኛም ስለ መፈንቅለ መንግሥቱ የምናውቀው ነገር የለም ብለን መለስንላቸው። እውነትም ምንም የምናውቀው ነገር አልነበረም። በዚያ በነበረው ሁኔታ ወደ አገራችን ብንመለስ ምናልባት እስራትና ግርፋት ይደርስብን ይሆን በማለት ስለሰጋን እኔና ጓደኛዬ እዚያው ጥገኝነት ጠይቀን ለመቅረት ማመንታታችን አልቀረም። በሌላ በኩል ደግሞ በአዲስ አበባ የቀሩት ዘመዶቻችን ሁኔታ አስጨነቀን። በመጨረሻ የመጣ ይምጣ ብለን ወደ ሀገራችን ለመመለስ ወሰንን። አብረውን የሄዱት ባለሥልጣኖችና የሥራ ጓደኞቻችን ወዴት እንደሄዱ ብንጠይቅ ወደ አውሮፕላን ማረፊያ መሄዳቸውን ሰማን። እኛም በጣም ሰግተንና ደንግጠን ስለነበረ የገዛነውን ዕቃና ሻንጣችንን ለቃቅመን በተከራየነው ታክሲ ወደ አውሮፕላን ማረፊያው በረርን። አውሮፕላን ማረፊያው ስንደርስ ግርማዊነታቸውና አጃቢዎቻቸው የአውሮፕላኑ ሠራተኞች ጭምር ሲሳፈሩ ደረስን። ሪዮ ዴ ጄኔሮን ከተማ ለመጎብኘት የነበረ ምኞት ተሰናክሎ ወደ አገራችን ጉዞ ጀመርን። ማንም ሰው ሊገምተው እንደሚችለው ሁሉ ወደ አገራችን ይደረግ የነበረው የመልስ ጉዞ የደስታና የመዝናናት መንፈስ የተሞላበት ጉዞ አልነበረም። እያንዳንዱ መንገደኛ ከሕሊናው ጋር እየተሟገተ አስመራ ገብተን አደርን። መፈንቅለ መንግሥቱ ከሽፎ አገር ሰላም መሆኑ ከተረጋገጠ በኋላ በማግስቱ ወደ አዲስ አበባ ጉዞአችንን ቀጠልን። አዲስ አበባ ስንደርስ አውሮፕላን ማረፊያው ጭር ብሏል።
አዲስ አበባ የተወረረች ከተማ መስላለች። የአውሮፕላኑ ተጓዦች ራሳቸውን የሚጠብቁበት መሳሪያ ይሰጣቸው ተብሎ ስለነበር መሳሪያውን ለመቀበል ወደ ቤተ መንግስት ሄደን ነበር። ለምን መሳሪያው እንደተሰጠን አላውቅም። መሳሪያው ቢሰጠንም ኖሮ መተኮሱን ስላልተለማመድን አይጠቅመንም ነበር። የሆነ ሆኖ በሌላ ጊዜ ቤተ መንግስት ተጋብዘን ኒሻንና ሜዳሊያ ወርቅ ሳይቀር ተሸልመን ወደ ቤታችን ተመልሰናል ስትል ትዝታዋን እንዳጋራች በዲሴምበር 2010 ሪፖርተር ጋዜጣ ላይ የወጣው ጽሑፍ ያስረዳል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ታህሳስ መጀመሪያ ስለሆነ የታህሳስ ግርግርን አስመልክተን ያዘጋጀንላችሁ ዝግጅት ይህን ይመስል ነበረ። እንደወደዳችሁት እምነታችን ነው። ማንኛውም የሚኖራችሁ ሐሳብ፣ አስተያየት ልታጋሩን የምትፈልጉት ስሜት ካለ ኮመንት ማስቀመጫው ላይ ልታስቀምጡልን ትችላላችሁ። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።